እየጠየቅሽ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው በሰላም ነው ወይ እሱ ነገር አሳስባችሁ? ቆይ አይደለም በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደለም። አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብለኝ ነበር መሰለህ አብርሃም ካንቺ ጋር ሆኜ ማመጣት ሴት አለች ደስታ የምትመልስ ሴት አለች ምናምን እያልክ ነበር ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከሷ ጋር የምታደርገው ነገር ለኛ ምንም ተገቢ ነው ብዬ አላስብም። እንደፈለክ የፈለከውን ነገር ማድረግ ትችላለህ፣ ግን ደግሞ የእውነት ወደኸው ነው ይሄን ነገር ህይወትን ፈቅደኸው ነው እንደገና ወደ ኋላ ተመልሰክ የረሳኸውን እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከወልጅ ጋር እያየዋት ነበር አብርሃም። አንቺስ ብትሆኚ እዚህ ጋር ያልጨረሰውን ህይወት እያየሽና እንዴት ነው ሞራልሽ አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ተመልሰሽ ሁላችሁም ግንኙነታችሁ እንደጨረሳችሁ አምናችሁ ነው መታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? አዎ ያለቀ ነገር ስለሆነ ነው እኔ የመጣሁት። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ካንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለ መጨረሻ እርግጠኛ ነሽ ከፍቅር ጋር አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣው? ያው ምን አለ መሰለሽ አንዳንድ ጊዜ እዚህ ምዛም ልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛው ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው፣ ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት ፍቅር ብቻ ናት። ኦኬ አንተ ፈተና በሴት ላይ ሴት መደረብ ነው? እሱ ነው ታግዛ ማለት ያለባት ካንተ ጋር መቆየት ያለባት ሴት እየተናገረችኝ ነው እየሰማሽ። እኔ እኮ አንተ ቃል ስለገባው ልክ ነው ዝም እያልክ ያለሁት። አይ የምሬን በስነ ስርዓት እንድንነጋገር ነው እንጂ እሺ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብርሃም ጋር ልታወቃችሁ ነው የመጣሁት? ልንተዋወቅ ነው የመጣሁት። በየት መንገድ እንደመጣሽ ነገር ያታ በመገናኛ ነው ባይሆንት በመገናኛ መብራት እያዛገኝ ነው። ትንሽ አርፍጄበታለሁ። በጣም ይቅርታ ክራውድ ስለነበረ መንገዱ ማለት ነው። እና እንድትቀልጂብኝ ሳይሆን በግልጽ አማርኛ ነው እየጠየኩሽ ያለሁት። በመገናኛ በኩል በግልጽ አማርኛ አንተ ቃላት አጠሪኝ። በግልጽ አማርኛ ማለት ከአብርሃም ጋር የመጣሽበት መስመር ምንድን ነው? የመጣሁበት መስመር ምንድን ነው? መስመር ምንድን የትኛው መስመር ነው? አማርኛቸው አትግባቢያቸውም። አንቺ የመጣሽበት መንገድ አለ። ገባሽ አይደል? ስለዚህ እኔ ልንገርሽ አብርሃም ይሄ ጀግነት አይደለም። አንዴ አዳምጠኝ። ከሷ ጋር እያወራው ነበር። ከሷ ጋር ሰላም አለኝ እያልክ የነበርከው እሷ ናት ወይስ ሌላ ሴት አለች? ላስተዋውቃችሁ እያልክ ያለው እሷን ነው? ያው ፍቅር ነው ላስተዋውቃችሁ ያልኩት ነበር። አትቀልድ ፕሊዝ። እሺ ከሷ ጋር አልጨረስክም ነበር ነው ወይስ ከሩታ ጋርም እያለ ከፍቅር ጋር በጎን በኩል ነበር? ከኔ ጋርም እያለ በጎን ከፍቅር ጋር ነበር? ሁሉም ነገር ለእናንተ መናገር አይጠበቅብኝም። አሁን የመጣችሁት ፍቅርን ለመተዋወቅ ነው። ተዋውቃችሁ መሄድ ትችላላችሁ። ላመጣት የነበረችዋም ሴት አዲስ ሴትን ህይወቴ ላይ ላመጣ ሳይሆን የመጀመሪያ የሆነችው እንቁ የሆነችው እስቲ ፍንድቅድቅ ያለች ሴት ናትና ከሁለታችሁም በፊት ማቃት ፍቅር ነው አይደል? ምን ብሎሽ ነው ፍቅር? መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት? ምን ብሎሽ ነው ማለት? ነው ታወቂያቸው ብለኝ ነው እኮ። በምን አይነት መስመር አውቶሽ ነው? አንቺ ከኛ ጋር ያለውን ነገር ጨርሰናል አለኝ ሳይሆን ያለውን ነገር ታያለሽ። መቼስ ሚዲያ ተከታታይ ነሽ ብዬ አስባለሁ። እስቲል ከሩታ ጋር ያለው ነገር ሲጨረሰ ወይ ከሄርሜላ ጋር ያለው ነገር ምንድነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክል ከኛ ጋር እንደጨረሰ ነው የምታስቢው? በምን አይነት መስመር አስበሽ ነው አንቺ ከሱ ጋር ፍቅር ውስጥ አሁን የውልሽ ፍቅር ምን ያህል እርግጠኛ ነሽ ነገስ ላይ አንቺ እንደዚህ አይነት ነገር እንደማያደርግ? ሲጀምር በራሴ የማየው ነገር አለ። የራሴ ሚዛን አለ። ለኔ ተውት ያያችሁ። ኦኬ ነው የራሴ ሚዛን ነው። ሁሌ ምን ሲደረብብሽ ለማስረዳት ሞከርኩ ነው እኮ። ሁለተኛ ሶስተኛ ጥያቄ አንድ አይነት ጥያቄ ነው እየጠየቅኝ ያለሁት። በዛ ላይ ደግሞ አንዱ ሳትመልሽ አራተኛ አምስተኛ ደጋግሞ እኔ መጨናነቅ አልወድም። እኔም አልችልም እኮ እንዴት ይቅርታ። ከዚህ በላይ ሁለታችንም ባይገርምሽ አንድ የሚያደርገን ባህሪ ምንድነው? ጭንቀት አንችልም። በጣም የሚከብደን የሆነ መጨቃጨቅ ምናምን። ነፃነታችን ሲያዝ በጣም ነው የሚደብረን። ነፃነታችንን አውጀን ነው የመጣ ማለት ለነፃነታችን እንቆማለን። ፍቅር በደንብ አዳምጪኝ። ሁላችንም እንዳንቺ ደስተኛ ሆነን የምንኖር ሰዎች ነበረን። በአንድ ቅጽበት ግን አብርሃም በፈጠረው ነገሮች ናቸው አሁንም ቢሆን ሲሪየስ የሆነ ነው። ገባሽ አይደለ? ስለዚህ እናቴ እህቴ በእናትሽ አንዴ ስሚኝ። ሁሉም ሰው ይስቃሉ፣ ሁሉም ሰው ይደሰታል። አንቺ ብቻ ያለሽም የጊዜ ጉዳይ ነው። አንድ ሰው አዝኖ አይቆይም፣ አንድ ሰው ተደስቶ አይቆይም። ሁኔታዎች ናቸው ሁለቱ ማለት ነው። ሀዘንና ደስታ ሰው ምክንያታቸው ነው የሚለያየው እኮ። በቁም ነገር እያወራን ነው።
አሳልፈሽው ብዙ ነገሮችን እንትመለሻላ እኔ ሳላወራም ትረዳኝ ፓርት ነው። አሁን ስለዚህ ያሳለፈው ነገር መደገም አለበት ነው። አሁንም አንቺ ለመሰበርም ለማልቀስም ለመጎዳትም ሬዲ ነሽ ማለት ነው። እንዴት መሰለሽ ሩታዬ፣ መሬት ላይ ያለ ሰው ለመውደቅ አይፈራም። እንዴት ነው ከዚህ በላይ ካሳለፍኩት ነገር በላይ ሊደርስብኝም ሊመጣብኝም አይችልም። ሶ ኤክሰፕት እንዴት ነው ኤክስፔክት ታደርጊያለሽ እንደሚደርስብሽ ማለት ነው። ኖ እንደሚሰብርሽ እርግጠኛ ነሽ ማለት ነው። ይሄንን አምንሽበት ነው የመጣሽው። አብርሃም ካንቺ ጋር እንደማይዘልቅ ነገር ኔጌቲቭን ፖዚቲቭ ታስቡና ሁለቱንም መቋቋም እችላለሁ ወይ ብላችሁ ነው ወደ አንድ ነገር የምትሄዱት። ምክንያቱም አጋጣሚ ምንና እንዴት እንደሚሆን አታውቁም። ለምን እንደሚሰብርሽ ካወቅሽ ለምን መጣሽ? ልታወቃችሁ ነው የመጣሁት እንዴ? አማርኛ እኮ ነው እያወራች ያለች። ልታወቃችሁ ነው የመጣሁት በግልጽ አማርኛ። ይኸውልሽ እኛ ያልኩሽ ይኸውልሽ እኛ ለምን መጣሽ እያለች ወደ አብርሃም ህይወት ነው እንጂ እያልንሽ ያለ ነው እኛን ለማወቅ ከአብርሃም ህይወት መች ወጣው? ከሩታ ጋር በደምብ ትተዋወቂያለሽ። እኔና አንቺ ነን በአካል የማንተዋወቀው አለቀ። ከዛ ባለፈ ወደ አብርሃም ህይወት ተመልሰሽ የመጣሽበት ምክንያት ምንድን ነው? ፍቅርዬ የኔ አለ ከዚህ ጭቅጭቁ ላይ አንሄድም ወይ? ኧረ እንሄዳለን። ኧረ ተቃጠለ። አንቺ በዚህ ደቂቃ ነው አይደል አልችልም ያልሽው? እኔ ዘመኔን ሙሉ ስቃጠል ማለት ነው። እንዴ አንቺ ለያው ለደቂቃ ለቆምሽበት ከበደሽ። እኔ ግን ዘመኔን ሙሉ ውሃ ይዘህ ወተት ይዘህ ምናምን ነው ማውራት። ውሃ ለምጣ ዲዛይነር ሰው ኧረ ለምን በዛ መኪና ውስጥ መሄድ ነው? በዛ መመለስ አያስፈልግም። ፍቅር አሁን በዚህ ሳቃችሁ ወይ በዚህ ደስታችሁ ጭራሽ ነው። በጣም ትንሽ ጊዜ ነው እንደዚህ እየሳቃችሁ እየተደሰታችሁት ነው። ትገባሽ አይደለ? ህይወት ላይ ብዙ ስትረገር አለ። ገባሽ? ጭቅጭቅ አይደለም ደግሞ አብርሃም ካንተ ጋር እኛ ያዝ ነው። ትጽፋለች። አዳምጠኝ። አንተ ሁኔታ ነው። ጸሐፊ ነገር ነች። አንባቢም ነች። ባይዘው ፊሎሶፊም ጭምር ነች። የምሬን እኮ ነው። ባይዘው ሄርሚ ፊሎሶፊም ነች፣ ጸሐፊም ነች። እያወቅሻለሽ ነው። ከነገረው ጋር እንዳለኝ ተረዳሽ። እኛም እንዲስቀን ነበር እኛ አንዳንድ ጊዜ አለ መሰለሽ ይሄንን ፈገግታ መመለስ የቻለች ሴት ናት ፍቅር ማለት። የኔን ትክክለኛ አሁን ባይዘው እሷ የምትስቀው እኔ የምስቀው እውነተኛ ፈገግታ ነው። ፍቅር አይዞሽ እሺ። እኔንም እንደዚህ ብሎኝ ነበረ። እኔንም ደስታዬን የመለሽው አንቺ ነሽ፣ ህይወቴን ጥሩ ያደረግሽው። እንደገና ደግሞ አዳምጪኝ ለራስሽ አይዞሽ አልኳት። አይዞሽ አለችኝ። እንዴ አይዞሽ መስማት ነገር የለም። አዳምጪኝ። አሁን ለምሳሌ እሱ ሳቂ ነሽ፣ ደስታዬ ነሽ፣ የመጀመሪያ ነሽ ምናምን ቢልሽ እኔ እንጃ መቀበል አለብሽ ብዬ አላስብም። ምክንያቱም እንደኔ ለአብርሃም ደስታ ዋጋ የከፈለ ሰው የለም። ገባሽ አይደል? አሁን ስለሳቅልሽ ነገሮችን እንደ ሴት መሸወድ የለብሽም ብዬ ነው ማስበው። ምንስ ብሎሽ አውርቶሽ ነው ያን ህይወትሽን ትተሽ ወደ እሱ ሴት ተመለሽው? ምንስ ብለሽ አውርቶሽ ነው? በምን አይነት መንገድ አውርቶሽ ነው? ይሄን ጥያቄ መመለስ ትችያለሽ። በሲሪየስ እያወራሽ ነው። በሲሪየስ መልሽልኝ። ጆሮ ለባለቤቱ ባዳም ይባላል። ምንድነው ተረትና ቅኔ አንብባችሁ ነው የመጣችሁት? ከኤርሚ ጎን ቆመን አይደል? ተጋባብን። ያ ከሷ ጎን መቆማችን በራሱ ብዙ ነገሮች ሁሌም ነው እንደዚህ አይነት ነገር የምትለው። እኔንም በባለፈው ህይወቴ ተሰብሬ ተጎድቼ አልቅሼ አነሳሽኝ ከወደኩበት እትትት ብለህ ነው ከኔም ጋር የቆየው። አሁን ሄርሜላም እንደዛ አልኩ። ካንቺ ጋር አልቆየሁም። አሁን ሄርሜላንም እንደዛ አልኩ። ካንቺ ጋር አልቆየሁም። ሩታ አብተን ልጅ ወልደናል። ልትክድ አሁን ግን ተጋብተናል። እንጂ አልቆየህም። እኔና አንቺ ተጋብተናል። ከማንም በላይ የቆየው እኮ ከኔ ጋር ነበረ። እትትት ብለህ ከዛ ደግሞ ቀጥለ መጣ ደግሞ እሷ ጋር ተጎዳዋል፣ ተሰበርኩኝ፣ እንክታልኩኝ። የቆየሁት መጣ አንድ ጊዜ ሩታ ቀጥለ ደግሞ አንዴ ማይካድ እውነት እንትናት የቆየሁት ከፍቅር ጋር ነው። ያውም 5 ዓመት እስከ 7 ዓመት ባለው ከፍቅር ጋር ነው የቆየሁት። ታዲያ ለምን አላስወለድካትም? ለምን አላስወለድካትም? 7 ዓመት ሙሉ ለምን አላገባሽም? ስለዚህ አመት ምናምን ከቆይታ በኋላ ጭንቅላታቸው ይነካል ሲባል አላምንም። አመንኩ እንዴ ለምን አላስወለድካትም? ኧረ እግዚአብሔር እንደዚህ ነው ጥያቄ አለ። ኧረ አስወልዳታለሁ። ሜቢ ስላልተጋባን ይሆን? ያለው 7 ዓመት ሙሉ ለሴት ልጅ 7 ዓመት ማለት በጣም ትልቅ ነው። ገባሽ አይደለ? ሰው የሆነ ነገር እንኳን ፍንጫ ያሳይሽም። ልክ እንደ ማንኛውም ሰው ትስቂያለሽ፣ ትጫወቻለሽ፣ ተጫውቶብሽ ቻው ይልሻል። ገባሽ አይደለ? ትክክል። የትዳር ነገር አሳይቶሽ የቅድሙ ጥያቄ መልስልኝ አብርሃም። እኔ እያልኩት ያለሁት 7 ዓመት ጓደኛዬ ነበረ ፍቅር አንዴ ይቅርታ ላውራት
እሱም ተሻታል ግን እሺ ፍቅረኛው ከነበርሽ ለምን አላስወለድካት? 5 አመት 7 አመት ሙሉ እየቀለደብሽ ነው የእሱ ሀሳብ ገባሽ? እያልኩሽ ያለሁት 5 አመትና 7 አመት አሁንም ደግሞ ከዚህ በኋላ 5 አመትም 7 አመትም ከሱ ጋር አብረሽ የምትቀጥይ ከሆነ እድሜሽ ላይ ይጫወታል። ቴንክ ዩ ይቀልድብሻል፣ እንደዛ ነው ሀሳብ ይዝናናብሻል። እሺ በልጅ ሀሳብ አታስቢ፣ በልጅ ሀሳብ ትክክል ፍቅር እያዳመጥሽ ልክ ናት። ሲሰለቸው ትቶሽ ይሄዳል። ከዛ በኋላ አንቺም ተጨቃጨቅሽኝ ይልሻል። አንቺ ደግሞ ሞኝነትሽን ያየሁት አሁን ገና ነው። በጣም ብልህ ሴት ትመስይ ነበር። የምሬ ነው። በጣም ብልህ ሴት አስተዋይ ምናምን ትመስይ ነበር። ግን ቁጭ አድርጎሽ ይሄዳል ይመጣል፣ እዛው ነሽ ትጠብቂዋለሽ። 5 አመት ሙሉ እንደዚህ ነው ያሳለፍሽው። አሁን ከሌላ ሴት ጋር የሆነ ነገር ፈጥሮ ይመጣል፣ አሁንም ትጠብቂዋለሽ። ቁም ብለሽ አስቢ እንጂ እንደዚህ ልጅ አስቢ እንጂ። ለእድሜሽ አትጨነቂም? ለሴትነትሽ ለራስሽ ክብር አትጨነቂም? ኦኬ ልጅ ስለሆንሽ ይጫወትብሽ፣ በልጅነትሽ ላይ ይቀልድብሽ፣ በሴትነትሽ ላይ ይዘባበትብሽ። እኔ ለእነሱ ማስረዳት ከበደኛል። አንድ ነገር ልንገራቸው። አንቺ አሁን ልጅ ስለሆንሽ ነው። እነሱ ምንድነው ልጅ ብትሆን ነው ከወንድ ጋር እንደዚህ የምትሆነው? አልገባኝም። የምን ልጅ ነው? የቱ ጋር ነው ልጅ ነው? በጣም ውሃ የጠጡ ስለሆኑ አትግባልኝ። ለምን እነሱ ሄድ ብለዋል በእድሜም። አይ ነው ግን ደግሞ ለታላላቆች